ችሎታችንን አይቶ ቦታችንን አመቻችቶ አንቺም ልጅሽን ቴክ ያደረግሽለት ነገር እኮ ለልጅሽ ሌላው ዛሬ እየተሳደቡ ያሉት ሊያደርጉት የማይችሉበት ቦታ ሆነው ቁጭ ብለው ነው። ልጅሽን ከልጆቻችን እኩል አድርገሽዋል። እኔም በበኩሌ ባለሁበት ቦታ ልጆቼን ሰፖርት አደርጋለሁ። እናንተ ዛሬ አንደበታችሁን በድፍረት ከፍታችሁ የተናገራችሁ ሰዎች ይሄንን እንኳን ልታደርጉ የማትችሉበት ቦታ ሆናችሁ ነው። ግን ምንም ቢሆን ምን ልጅ አይነካም። እኔ የእውነት ነው ያመመኝ ሀቡ፣ የእውነት የፈለገ ነገር ከማንም ጋር ምንም ቢኖረኝ ልጅ ማለት እንጃ። ከዚህ በፊት አዚዛን እንዲያደርጋችሁ ዛሬ ሀቡን፣ ነገ ሌላውን ትቀጥላላችሁ። ለነገ ለራሳችሁ ፍሩ፣ ለራሳችሁ። እኛ ምን እንደሚሰማን ታውቃላችሁ? እኔ ምንድነው ዊሽሽ ብላችሁ ብትጠይቁኝ እኔ ከመሞቴ አንድ ቀን በፊት ልጆቼ ይሙቱ ነው የምለው። እዚህ ድረስ ለሰው ልንጠው አይደለም ለእናንተ አፍ ለምንም ልጆቻችንን መተው አንችልም። ምን አይነት ህመም እንዳለን እዚህ ሚዲያ ጋር የሳቅነውን የተጫወትነውን አትዩ። በራችንን ዘግተን ብዙ የምንል ሰዎች ነን። ዛሬ ልጇ ስለሰማ አይደለም፣ እሷ ነገን እየፈራች ነው የምትኖረው። እንደኔ እኔ በሌለውበት ምን ይሆናል፣ ማን ሰፖርት ያደርገዋል እያለች ነው የምትኖረው። እንደኔ ፍሩ፣ አላህን ፍሩ። ልጅ አይነካም። እኔ ጌጣችን እኮ ናቸው ለእኛ የገነት በሮቻችን ናቸው። አላህ ይሄንን በላ ሲሰጠን እኮ ሊያነሳልን የፈለገው ነገር ስላለ ነው። እናንተ ያልገባችሁ ሀቡ በፍጹም እንዳታዝኝ፣ በፍጹም። አንድ ነገር ልንገርሽ፣ እኔ በሚሆነው እየሆነ ባለው ነገር እኔ ቤትሽ አልገባም ታውቂያለሽ። በሚሆነው ነገር ጁን ታውቂያታለሽ። አንድ ቀን ጠየኳት፣ ጁዬ እቺ ልጅ ምን እያደረገች ነው ያለችው? ለምንድን ነው የሁሉ የሚሆነው? ስለ ኧረ እኔ ምን አውቄ ከመርዳት እንትን ከማለት ሌላ ነገር የለም ስትል እኔን ራሱ ገፋፉኝ፣ ቤትሽ መግባት ጀመርኩኝ። ምንድን ነው እያሳወቁሽ፣ ማንነትሽን እያሳዩልሽ ነው ያሉት። እና ሀቡ እወድሻለሁ፣ እህቴ ነሽ። ምንም ብንነጋገር እኔ እና አንቺ ልጅሽ ልጄ ነው። እሺ፣ በጣም አመሰግናለሁ። ልጆቼ ቢነኩም እንደምትነሽ ያውቃለሁ። እኛ ልጆቻችን ጌጦቻችን ናቸው፣ የገነት በሮቻችን ናቸው ሀቡ። እና በቃ ወደኋላ እንመለስ ታለ ይበቃል ሀቡዬ። አይዞሽ በርቺ እህቴ። እሺ፣ በጣም አመሰግናለሁ ሙኒት፣ በእውነት በፍቅርሽ አሸነፍሽኝ። በጣም አመሰግናለሁ። ይህንን አብራችሁን የቆማችሁ ሁላችሁ እህት ወንድሞች አረሳም መቼም ለእኔ አይዶኑ ለእናት ከልጆቿ በላይ ምንም ነገር የለም። እና እኔ ብዙ ነገር ደርሶብኛል በህገወጥ ደላሎች፣ በሌቦች፣ በመጥፎ ሰዎች። ግን እናቴ አባቴ እኔ ስሰደብ እንደዚህ አልታመምኩም፣ እንደዚህ ሞተች አልተናገርኩም። ማለት በውስጥ አልቅሼ ነው ዝም ያልኩት የተውኩት ለፈጣሪ ሰጥ። ልጄ ግን ቀይ መስመር ነው። ለእናት ልጅ የምኖርለት ሁሉ ነገር ምሳሳለት። ልጄ ሲነካብኝ ግን ዝም ማለት ሁሉ ነገሬ ከልጄ አይበልጥም። ሀቢባ ጠንካራ ናት፣ ጀግና ናት። ጀግና አያለቅስም፣ ጠንካራ ሰው አያለቅስም። ያለቅሳል ስስ ጎኑ ሲነካበት። ልጄ ቀይ መስመሪ ነው፣ ልጄ ህይወቴ ነው፣ ልጄ ሁሉ ነገር ነው። ልጄ ሲነካ ኦፍኮርስ። አሁን ግን ስስ ጎኔን በጥሰውታል። ከዚህ በኋላ ጠንካራ ነኝ፣ ምንም ነገር አያስቆመኝም። የመጀመሪያ ጊዜ ስለሆነ በጣም ደንግጫለሁ፣ ልቤ ተሰብሯል፣ ልቤ በስለት ይወጣል። ግን ከዚህ በኋላ ያለው ወደፊት ብዙ ጥሩ ሰዎች እንዳላችሁ በዚህ አጋጣሚ አውቄያለሁ። በጣም አመሰግናለሁ ሙኒት እህቴ። በርቺ ሀቡዬ። ዋዘና አያምርብሽም፣ ሳቅና ወኔሽ ነው የሚያምርብሽ። አንድ ነገር ልናገር ሀቡዬ። ይሄ ምክንያት ለአንቺ ትልቅ ነገር ነው። አየሽ፣ በምክንያት ነው። አሁን መረዳት ያለብሽ እነዛ ሰዎች ለምን ተናገሩ አይደለም። እነሱም ስስ ጎናቸው ሰዎች ሲናገሩ ተነክተው ነው አንቺ እንዲህ ሊያረጉ የፈለጉት። እና አተያ ምንም ለበጎ ነው ነገር ሁሉ። ይሄው የሙኒትና ያንቺ እኔ በጣም ተደስቻለሁ። በጣም አንድ እህትሽ አገኘሽ። በዚህ መሀል ደግሞ የእናንተ እንደዚህ መሆን ደግሞ ሌላ። አንቺ ከዚህ በኋላ አታልቅሽ አቡዬ። አንቺ ለኛ
ደስ ብሎኛል። እንኳን ታረቃችሁ። እንደገና ይኸው እንደዛ ብቻዋን ስታለቅስ ነው እኔ እንደዚህ ስላንቺ አዝና በቃ ገብቼ ስትለኝ እኔ በጣም ከመጠን በላይ ነው የተደሰትኩትና እህታማሞች እንዲህ አብራችሁ መታየታችሁ ከዚህ በኋላ አብራችሁ ብዙ ነገር የምትሰሩ ስለሆናችሁ ሙኒት በጣም ነው ማከብርሽ፣ በጣም ነው የምወድሽ። እግዚአብሔር ያክብርሽ። የእህትሽን ቁስል ተሰምቶሽ እንደዛ ብለሽ መጥተሽ አደባባይ ፊትሽን ገልጠሽ ወጥተሽ ለሷ ክብር ስለሰጠሽ፣ ለልጇ ክብር ስለሰጠሽ እኛ እዚህ ታች ያለው በሙሉ ያከብርሻል። ሁላችሁም ፎሎ አድርጓት ሙኒትን በእናታችሁ። በጣም ለሰው የምትሮጥ ለሰው ሁሉ የምትሯሯጥ እንዲህ ምንም ለምንም ብዙ ነገር የምታረግ ነው። አንዳንድ ጊዜ ሰዎች ባልሰራ ነው ባላደረግ ነው ብዙ ነገር ይነገረናል። ግን እስኪ ፍቅርን በፍቅር በቃ መጥፎ ነገር በፍቅር እንቀይረው። ፍቅር የማያሸንፈው ነገር የለም። ስድብ በስድብ ሲሆን ነው ሰው ሁሉ እየተባባሰ ብዙ ነገር መጥፎ የሚሆነውና ሙኒት በጣም ነው የምወድሽ፣ አከብርሻለሁ ላደረግሽው ነገር። ስለዚህ ሀቡዬ እሺ ሚሊየን ሰው አለ የሚወድሽ የሚያከብርሽና አትዘኚ፣ እንዳትጎጂ አለን። ይሄን እኛ አይደለም እነዛ ያደረጉ ሰዎችም ስለሚወድሽ ነው ስለሚወድሽ። በቃ ሰው የሚናደደው የሚናገረው የሚወደው ሰው ነው እንጂ ቢጠሉሽ ኖሮ አያነሱሽም ስምሽም። ስለዚህ እነሱንም ይቅር በያቸው፣ ምንም እንዳታዝኚ ይቅር በያቸው። በቃ ነገ ጠዋት አብራችሁ ይቅር ተባብላችሁ አንቺም ወደ ስራሽ እነሱም ወደ ስራቸው በመሃላችሁ ያስቀየምሻቸው የመሰላቸው ነገር ራሱ ለዛ ለምትወድ